ሊቨርፑል አሸንፏል። ጭራሽ አንድ የሊቨርፑል ደጋፊ በዛሬው ውጤት ማለት ነው እንዳትኮሩ። ምን አይነት ጨዋታ ነው የጨዋታችሁት? ጭራሽ አትችሉም። በቀይ የወጣው ማለት ነው ከእናንተ ነው የሚመስለው። ቀይ ስለለበሳችሁ ነው እንደዚህ የምትሆኑት እንዴ? ምን አይነት ጨዋታ ነው ቶተናሞች የሚጫወቱት? ተስፋ ቆርጠው ባለቀ ሰዓት ላይ መጫወት ይጀምራሉ። ምን አይነት ረበስ! ሁለቱም ቶተናምም ሊቨርፑልም ሺት ነውና መጨረሻ ላይ ሊቨርፑል የበለጠ ሺት ሆኖ ቶተናም ደግሞ በጣም በሺቱ ተሸነፈ። ረበስ ሮሜሮ ምንም የጸባይ የሚባል ነገር የሚያውቀው ነገር የለም ጭራሽ ማለት ሞመንተም ላይ የነበረን ቲም በቀይ ወጣበት። ያን ክሮስ እንኳን ቢጠቀሙበት ምን ችግር ነበር? ኤኪቲኬ ዛሬም አገባ። ይኸውላችሁ ቁምጣው ነው ወለቀባቸው። ረበስ ይሄ ሰውዬ በጣም አስጊ ነው ተናግሬያለሁ። ዘንድሮ ማለት ነው ከፈረሙት ስትራይከሮች በሙሉ አንደኛ ላይ ያስቀምጫለሁ። በጣም ነው የሚችለው ማለት ኢዛክ ጎል አገባ። ቨርትዝ የመጀመሪያ የፕሪሚየር ሊግ አሲስት ከ16 ጌም በኋላ የመጀመሪያ አሲስት። እኔ በጣም ነው ደስ ያለኝ በእውነት ቨርትዝ አሲስት በማድረጉ በጣም ነው ደስ ያለኝ። ማን ኢዛክ አገባ። ጎሉን አግብቶት ተጎርቶ ወጣ። ማን በጣም ከባድ ጉዳት እንደሆነ ያስታውቃል። እግሩን እያነከሰ ነው የወጣው። ግን በጣም ሺት ናችሁ። አለቀ ጋይስ ከእናንተ ጋር የትም አምጪው ዶቄቱን አፍጩ ነው ያራዳ ልጆች። ብቻ በደንብ ኮፒ ሊንክ አድርጉልኝ ያራዳ ልጆች። ሚኮስፐርስ ተጫዋቾች ከፈረስ ጋር ነው እንደሚውሉት። ምንድነው እንደዚህ የሚራገጡት? በመድኃኒዓለም እንዴ! ተጫዋቾችም እኮ በሙሉ ጨረሷቸው እኮ መማታት ምናምን መራገጥ። ቨርጂል ቫን ዳይክን በረገጠው እግሩ ፍሎሪያን ቨርትዝን ቢረግጠው ነው አስባችሁታል? አሌክዛንደር አይሳቅን ቢረግጠው ኢኪቲኬን ቢረግጠው አስባችሁታል? በጣም የሚያስጠላ ቀፋፊ ጨዋታ ነው። እግዚአብሔርን የምሬ ነው። በጣም ቀፋፊ ማለት ነው። ግን 3 ነጥብ አምጠናል። የትም ፍጩ ዱቄቱን አምጪ ነው ያራዳ ልጆች። ተመልሰናል። ሽንፈት የሚባል ነገር እስካሁን አላጋጠንም። እንግዲህ ተራ 3 ጨዋታ ተራውን አሸንፈናል። 6 ጨዋታዎች ሽንፈት የሚባል አላጋጠምንም። አቻን እንጂ ብቻ ያራዳ ልጆች ዩል ኔቨር ወክ አሎን ፎrever። ተጫዋቾች ግን ብዙ ተጫዋቾች ተጎድተዋል። አሌክዛንደር አይሳክ እስከ መቼ የሚለው እኔ በጣም መስማት ቸኩያለሁ። ያገባው ጎል ደግሞ ፍሎሪያን ቨርትዝ ቅመም ይሆንልሽ እናቴን የምሬ ነው። በቃ እያንዳንዱ ቦታ ላይ መገኘት የሚችል ልጅ የምሬ ነው። ዛሬ ይሄ መላጥ አሰልጣኝ ለምን እንደሆነ ኬዛን እኔ ለምን እንደማይጠቅመው አዱን ነው እንዴ። በግራና በቀኝ ይዟቸው የገባ ተጫዋቾች አጥቂ አይደሉም። ልክ እንደ አማካይ ነው የሚጫወቱትን አጥቂ ተጠቀማቸው። አንዱን ቢያንስ ሶቦዝላይን ወይ 10 ቁጥር አጫውቶ ኬዛን በዛ ቦታ ማጫወት ነበረበት። ፍሎሪያን ቨርትዝ ችግር የለውም። በግራ ቢጫወትም መጫወት የሚችል ልጅ ነው። አሲስት የሚያደርጋል። ምንም ኳስ ክሬቲቪቲው ችግር የለበትም። ያራዳ ልጆች ብቻ ቪዲዮ የመስራት ድፍረቱ ጌታ መጣው። ግን የምር ነው። እኔ ይሞላ ነበር ብለቁ አንተ ደፍረ ቲክቶክ ለካ ለነበረን ጓደኝነት እናመሰግናለን። ተለያይተናል። የሊቨርፑል ደጋፊዎች ኢሞና ዋትስአፕ ላይ ልቀቁት። ወዳለ ፈሩ ሼም ነው። ቻው ዩናይትድ። ዛሬ ሊቨርፑል ከውርደት ተርፏል። ከቅሌት ተርፋችኋል ዛሬ። አሁን ላይ ፕሪሚየር ሊጉ የሚፈልገው የትም ፍጩ ዱቄቱን አንጩ ነው ማን። ለዛ ደግሞ የሚገባውን ነገር አድርጋችኋል። 2-1 አሸንፋችኋል። ለማንኛውም ግን ነገ እስከምመጣ ድረስ ቦቴን እያማማውቃችሁ ጠብቁልኝ። በቃ ቦቴን እያማማውቃችሁ ጠብቁ። ነገ ስመጣ ደግሞ ቦቴን ትለቅልኛለህ ማለት ነው። እስከዛ ድረስ የወንድምነት ባህሪን የጓደኝነት ባህሪን ቦቴን እያማማውቅ ትጠብቀኛለህ ማለት ነው። ያ ግዴታ ነው። በቃ ሄደ እያማማውቅ ትጠብቀኛለህ። የሞቀ ቦታ ላይ እኔ መጥቼ እገባለሁ ነገ ማለት ነው። ለማንኛውም እስከዛው ድረስ ተደሰቱ፣ ይመቻቹ። የሚገርም ጭዌ ነበር የተመለከትነው። ተርፋችኋል፣ ግን ዛሬ ተርፋችኋል። የምሬን ነው። በጣም ነው የተረፋችሁት ማለት ሊቨርፑል 2 ቶተናም 1 ማለት ነው። በዚህ ጨዋታ 2-1 ከሚለው ውጤት ውጭ በ33 ደቂቃ በቀይ የወጣበት ቶተናም በሁሉም ነገር የተሻለ ቡድን ነበር። በፖዚሽንና ምናልባትም ደግሞ በኮርና የተሻለ ቡድን ሊቨርፑል ነበር። ከዛ ውጭ ግን በሹት በኤክስጂ በቻንስ ክሬት ምናምን በቢግ ቻንስ ምናምን የተሻለ ቡድን ቶተናም ነበር ማለት ነው። በብዙ ነገር በልጦት ነበር ሊቨርፑል። ጥሩ የሚባል ሊቨርፑል አላየንም። ማለትም ጨዋታውን እየመሩ ማስጠበቅ ያልቻለ ሊቨርፑል ነበር ያየነው። ግን ደግሞ ሮሜሮ ደደብ ስራ ነው የሰራው። በዛች 9 ደቂቃ እንኳን ምናልባት ትንሽ ብትቆይ አንተ ጎል የማስቆጠር ቻንስ ነበራችሁ ማለት ነው። ለማንኛውም ማንቸስተር ዩናይትድ እስኪመጣ ድረስ ወይም ክሪስታል ፓላስ ዛሬ 5 ሰዓት ላይ ዲዲስን እስከሚያሸንፍ ድረስ 5ኛ ላይ ሊቨርፑል ተቀምጧል ማለት ነው። ይመቻችኋል። አያችሁ አይደለ? ምን አይነት ግድያ ነው! አንድ ቲም ግን በቃ አረበስ ወይ የጭንቅላት ጉዳይ ወይ የሞመንተም ጉዳይ ነው እንጂ 9 ሆነው ሊቨርፑልን ያስጨንቋቸው 9 ሆነው። አረበስ አረ ምን አይነት ጨዋታ ነበር! ምን አላው ናቻ ቢፈቅዱላቸው በቃ እኛ እንድንዝናና። አረበስ 150 ሚሊዮኖች 200 ምናምን ሚሊዮኖች ዛሬ ተጣምረው ስራ ሰሩ።
ኢሳቅና ፍሎሪያን ቨርትስ ለኢሳቅ አሲስት አደረገለት። ልጁ መምታት የሚችለውን ኳስ ማለት ነው ቨርትስ ምን ያህል ለአሲስት ወይ ደግሞ እንደዚህ ለስታት በቃ ይሄ 0-0 ምናምን እየተቀለደበት ያለው ምን ያህል በቃ እሱን ለማጥፋት ዴስፕሬት እንደሆነ የምታውቁት ጎል ጋር ሆኖ መምታት የሚችለውን ሁላ ኳስ ለአሌክሳንደር ኢሳቅ ሰጠው ማለት ነው። ሲጀመር ሚኮ አሁን ወጥተህ ቶማስ ፍራንክ አውት በል እንዴ! ለምንድን ነው ሪቻርልሰን ያስቀመጠው? አረ ምን አይነት ከሊቨርፑል ጋርማ ይነሳበታል። በቃ የካምባክ ሰው ነው ሪቻርልሰን። ተቀይሮ ገባ 80 ደቂቃ ላይ 83 ላይ ያገባላቸው በቃ እሱ ብቻ ይባላል። ኧረ በስመ አብ። ለማንኛውም አሁን ማታ አርሴ ከኤቨርተን እንደዚህ ያበደ ጨዋታ እንደምታሳዩን አልጠራጠርም። ያው አርሰናል የማያገባበት ማለት ነው። አርሰናል የማያገባበት ያበደ ጨዋታ በዚህ መልኩ እንድናሸንፍ ራሱ ምክንያት ይዘው ወጡ በቃ ቶተናም እንጂ እኛ ማሸነፋችን የማይቀር ነገር ተናግሬያለሁ እኮ ዶሮ እንበላለን እኛ በተራችን ብለናል አይደል እንዴ? 2 ቀይ ምናምን ወጣ አልወጣ ሲጀመር ገንዘብ ማለት የጊዜ ጉዳይ ነው። ገንዘብ ደስታን ይገዛል ብያችኋለሁ አይደል? አይዛክ ሰተት ዊርት አሲስት ኤኪቲኬ በቃ እኮ እኛ ተመልሷል እኮ ቲሙ ሲጀመር እኮ። ከዚህ በኋላ አሁን ቀጣይ ማን ነው ጥያቄው? ቀጣይ ማን ነው? ነው እቺ ቋጣሪ ራሱ ልታወራ መጣ ነበር። በቃ እስከ ዛሬ አብረን ነበር። እናመሰግናለን። ተሻሽተናል ማን በቃ ሌቭላችንን መለየት ነበረብን። ለዛ ነው እንደዚህ ያደረግነው። ቶተናም ግን አንገቱን ሰበብ ይዞ አለፈ። ይመቻቸው። ተናግረን አናፍርም እኛ። ይመቸን። ተመልሰን የሼባው ደጋፊዎች ያው እንደምናውቃቸው 10 ናቸው እና ዛሬ ክለባቸው አሸንፈዋል። ክለባቸው ስላሸነፈው ሳይሆን ስለዚህኛው ልጅ እኛ እናወራላቸው። እነሱ አያወሩም፣ አይችሉም። አረ ኪቲኬ ምን አይነት ልጅ ነው ያመጡት? እነሱ ሻብዳ ያመጡት አይዛክ ዛሬ ተሳስቶ ጎል ቢያስቆጥር ተጎትቶ ወጣ። ግን እነሱ ሳይፈልጉት የመጣው ልጅ በተከታታይ 3 ጨዋታ ነው ጎል ያስቆጥረለት። ምን አይነት ልጅ ነው? አረ ኪቲኬ ትለያለ። ያው እነሱ 10 ናቸው፣ ቢያወሩም አይሰማላቸውም። እኛ እናወራላቸው። ኪቲኬ ይችላል ብላችሁ ኮሜንቱን አጨናንቁት። ይመቻችሁ። ሼባው አሸነፍ አላሸነፍ ምንም እኔ ላይ ምንም ህይወቴ ላይ ምንም የሚጨምረው ነገር የለም እና ለዚህ ልጅ ስትሉ ማለት ነው እየገባችሁ ኪቲኬ ይችላል እያላችሁ ጻፉ። እግር ኳስን የምንወደው በምክንያት ነው ያራዳ ልጆች። ለማንኛውም ስፐርስ ከእረፍት በፊት ማለት ነው ጃቪ ሲመንስን በቀይ ካርድ አጡት። ሁለተኛው 45 ላይ ደግሞ ሮሜሮን በቀይ ካርድ አጡ ማለት ነው። 2 ተጫዋች በቀይ ካርድ አጡ። ነገር ግን የሚገርም ፍልሚያ ነው ከሊቨርፑል ጋር ማሳየት የቻሉት ማለት ነው። ኳሱ እንዴት አባቱ ነው የሚያምረው በሁለቱም ቡድኖች በኩል ነው የምላችሁ። አሌክዛንደር አይዛክ የመጨረሻ በቃ ክሊኒካል አጥቂ ነው፣ በቃ የመጨረሻ ጨራሽ ነው። ነገር ግን ሸክላ ነው በቃ ገብቷችኋል አይደል? በዚህኛው የውድድር ዓመት በፕሪሚየር ሊጉ 2ኛ ጎሉን ያስቆጠረው። ነገርየው የቁጥር አይደለም። በቃ ልጁ በጣም ቦለር ነው፣ ግን ችግሩ ጉዳት ያስቸግረዋል ማለት ነው። ከዚህ ቡድን ጋር ሲላመድ በጣም ጸዴ ነገር ሊያሳየን እንደሚችል እርግጠኛ ነኝ። ነገር ግን ለአሌክዛንደር አይዛክ መጥፋት ዋነኛ ምክንያት ይሆናል ብዬ የማስበው ሁጎ ኤኪቲኬ የተባለ በጣም አደገኛ ተጫዋች አለ ማለት ነው። ፍራንክፈርቶች ጊፍትን የሰጧቸው ለሊቨርፑሎች። ኤኪቲኬ እስካለ ድረስ የአሌክዛንደር አይዛክ መጉላት ያሳስበኛል እምላችሁ። ምን አይነት አጥቂ ነው ኤኪቲኬ? በቃ የመጨረሻ ጎል አስቆጣሪ ነው፣ ሯጭ ነው፣ ቦለር ነው፣ አስደናቂ ሰው ነው፣ በቃ ሄደር ነው፣ ሁሉን ነገር የሰጠው አጥቂ ነው ማለት ነው። ለማንኛውም ጸዴ ኳስ መመልከት ይችላል። ቶተናሞችም ጸዴ ነበሩ፣ ሊቨርፑሎችም ጸዴ ነበሩ። እግር ኳስን የምንወደው በምክንያት ነው እምላችሁ። ለዚህ ነው ቡድናችን አሁን ኤቨርተንን ማድረጉ የማይቀር ነው። ኮፒ ሊንክ፣ ሼር፣ ፎሎ፣ ላይክ ማድረግ እንዳይረሳ። ይመቻችሁ። የሳይ ጀማው ሊቨርፑል ማለት ነው። አለቀ። ሊቨርፑል ማለት ነው። ቶተናምን በምንም አይነት ሁኔታ ውስጥ እናገኘው፣ በምንም አይነት ጥንብ ሸታታ ቡድን እኮ ቶተናም እናገኘው። በቃ እንደ እንክትክቱ ነው የምንወጣው። ኢኪቲኪ ምን አይነት ከጸባይ ከችሎታ ምን አይነት ሮበርቶ ፈርሚኖ፣ አዲሱ ፈርሚኖ እያየነው ነው። ኢኪቲኪ የሆነች ተጫዋች በእናትህ አይዛክ ደግሞ ቶተናምን እንዳያገኘው በተለይ ቫንደበን የሚባሉ እንዲያቆመዋል ምናምን። ይሄ ደግሞ ኬርኬስ የሚባል በቃ አሉላ በሉት፣ በቃ እልም ያለ ደንቆሮ አሉቲ በሉት። በቃ ደንቆሮ ዛሬ በጣም ሲሳሳት ነበር። በጣም የጎሉ ምንጭ ሪቻርልሰን ያስገባበት ምንጭ የኬርኬስ ስህተት ነው። ሊቨርፑል ግን ይለያል፣ በቃ ይለያል። አይዛክ ተጎድቶ ቢያወጣ ኖሮ ቶተናም ዛሬ ጨረሰ ነው ነበር። ኢኪቲኬ ጀመው ሊቨርፑል ማለት ነው። ዋንጫው መጣንልሽ። ይሄ እድለኛ ክለብ እኮ ዛሬ ማመለጠኝ ቋጥሬ ነበረ። ግን በ35ኛ ነው በ30 ደቂቃ ቀይ ወጥቶበት ጎል ማግባት ተስኖት
ሲንኮታኮት ሲንፈሻፈሽ እንዶ ቶተናም ሆነ እንጂ ሌላ ትንሽ ጠጠር ያለ ቲም ምናምን ቢሆን ኖሮ ይሄን ጨዋታ ያሸንፈዋል በእርግጠኝነት ነው የምላችሁ። ቶተናም ፈርቶ በመከላከል ሊቨርፑልን መከላከል አያስፈልግም። ቀይ ወጣበ 5 ለምን ቀይ አይወጣብም? መከላከል አያስፈልግም። በቃ ማጥቃት ብቻ ይፈራሉ። ይሄው 2 ቀይ እንኳን ወጥቶባቸው ዶሚኔት ያደረጉት ቶተናሞች ናቸው። ስቲል ዶሚኔት ያደረጉት ማለት ነው። ግን ምን አይነት እሳት የሆነ ጨዋታ ነው ያየነው፣ በተለይ የሪቻርድሰን ጎል ከገባ በኋላ ማለት ነው። ኧረ በስመ አብ ይሄ እድለ ቢስ የሆነ ክለብ። ኧረ ቶተናም ግን አንተ አትሆንም፣ ለቋጠሮ አትሆንም። ሚኮ ስፐርስ ለቋጠሮ አትሆንም። እድለ ቢስ ነው፣ የምሬ ነው የምልህ። እሺ ሚኮ አልቻለችም ጋይስ፣ ሚኮ አልቻለችም። በቃ ይችን አሮጊት መያዝ ከበዳት ነው። በቃ ቀይም ወጣባት ምናምን ብቻ ቀይም ባይወጣ ያው ሚኮች አሮጊት ያሸንፋታል ብሎ መጠበቅ ከባድ ነው ጀሞ። ምክንያቱም ብቻ አሮጊት ለሚኮ አባቱ ነች። ጥብጥብ ነው የምታደርገው ባገኘችበት። ተመቸውም አልተመቸውም ብሎ ነገር የለም። ማጋደም ነው ስራዋ። በቃ ሚኮን ስታገኘው መለጠፍ ነው ስራዋ። እና ዛሬም እንደዛው ነው። አልቻለም። ግን የማይነኩ ተጫዋቾች መንካተ ነው ትልቁ ስህተት። ቫን ዳይክ በማስመሰል ክህሎቱ ሃይ ሌቭል የደረሰ ሰው በቃ የማስመሰል እንዲህ ጥግ ላይ ነው። ያው ተሳክቶለት በቀይ ወጣ። ከዛ ደግሞ የኮናቴ ላይ የተሰራው የሆነ የህፃን ስራ ሮሜሮ በጣም የህፃን ስራ ነው የሰራው። በዚህ ሰዓት እንደዚህ አይነት ስራ የሚሰራበት ሰዓት አይደለም። ሚኮ መቆንጠጥ የሚያስፈልገው ልጅ ነው። እሱ ልጅ መቆንጠጥ ያስፈልጋል። ኮናቴ ማስመሰል ላይ ሃይ ሌቭል የሆነ ተጫዋች ነው። ብቻ አሪፍ ነበርሽ ዛሬ። ቋጣሪ ወያላ ግባና አውጣው። ምን አይነት ጦርነት የሆነ ጨዋታ ነው ያየነው። ፍጅት የሆነ ጨዋታ። ልጃችንን በላበን እንጂ ቀርጥፎ በላበን እንጂ አሌክሳንደር ኢሳቅን የሚገርም ጨዋታ ነው ያየነው። አይታላ ኢንቨስትመንታችን እንዴት እየሰራ እንደሆነ፣ ሀብታችን ያፈሰስነው ኢንቨስትመንት እየሰራ እንደሆነ። ፍሎሪያን ቪርስ አሲስት፣ አሌክሳንደር ኢሳቅ ጎል፣ ሂጎ ኤኬቲኬ ጎል። አይታላ እንዴት እንደሚሰራ ነግራችሁ ነበር እኮ። ጊዜ ስጡት ይሄንን ቡድን ሲዋሃድ ብያችሁ ነበር። ተዋሃደ። ግባና አውጣው አሁን። በሚያሳዝን ሁኔታ ግን አሌክሳንደር ኢሳቅ እንግዲህ ተቀይሮ ገብቶ አግብቶልን በአሰቃቂ ሁኔታ ተጎድቶታል። በአሰቃቂ ሁኔታ አስቀያሚ የሆነ ጉዳት ነው። ጉልበቱ ላይ ነው እያለቀሰ ምናምን ይዘውት ነው የወጡትና በጣም ያሳዝናል። ከዛ ውጪ ግን ማለት ነው የሚገርም 3 ነጥብ። ሂጎ ኤኬቲኬም ማግባት አላቆምም ብሏል አባቴ። የፕሪሚየር ሊጉ ምርጥ ሳይኒንግ ከአጥቂዎቹ ሁሉ ምርጡ ሳይኒንግ ሂጎ ኤኬቲኬ ነው። ማግባት አላቆምም ብሏል አባቴ። የሚገርም ጨዋታ ነበረ። ስፐርሶችን ሳላደንቅ ግን አላልፈም። በ8 ተጫዋች ለ10 ደቂቃ ለ9 ደቂቃ ያደረጉት ነገር ኢስ ክሬዚ። በሁለት ቀይ ወጥቶባቸው። ሮሜሮ ደደብ ነው። ሮሜሮ ከብት ነው። ሮሜሮ አህያ ነው። አስቦ ሪቻርድሰን ተቀይሮ ገብቶ አግብቶላቸው ወደ ጨዋታው መልሷቸው ካፒቴኑ የማይረባ ጥፋት ሰርቶ ቡድኑን አስበላ። እኛ ግን ይመች። አሁን ቋጠሮውን ድፍታ። አረ ምን አይነት ጌም ነው! ዋው! ለማንኛውም እውነትም የሳምንቱ ትልቅ ጨዋታ የሚገርም ጌም ትንፋሽ ነው ያሳጠራችሁን። ዳኝነት በጣም ዛሬ በጣም እኔ ምን እንደምል አላውቅም። ያው ግራ ነው የገባኝ። ለማንኛውም እንኳን ደስ አላችሁ ሊቨርፑል ደጋፊዎች። ተመልሷል ሊቨርፑል ዋይዜ ቶፕ 4 ኦልሞስት በነጥብ እኩል ሆናል ከቼልሲ እና እየመጣ ነው። እኔ እፈራዋለሁ፣ ሊቨርፑልን እፈራዋለሁ። እፈራዋለሁ። እኔ ከአርሰናል በላይ ሊቨርፑልን ነው የምፈራው። ልንገራችሁ፣ የምሬ ነው። ያውቃላ መብላትን ስለሚያውቅ እፈራዋለሁና ለማንኛውም በጣም የሚገርም ጌም ነበር። ሁለተኛው ጎል እኔ ፋውል ነበር ብዬ ነው ማስበው። እናንተን አላቅም። ቀይ 2 ቀይ በቃ ብቻ ድራማቲክ ነበር ጌሙ። ሁለተኛው ቀይም ያሰጣል፣ የመጀመሪያውም ያው ያሰጣል። አክቹአሊ ጌሙ ኮንትሮል ማድረግ አልቻለም ዳኛው። በጣም ከባድ ነበር። የቶተንሃም ደጋፊ ኮንክ ጌም በጣም ነው የሚያስጠላው። ምክንያቱም በጣም ብዙ በደል ነበረበት ብዬ ነው ማስበው። ኤኒዌይ ዊን ኢዝ ዊን፣ ዋናው ማሸነፉ ነው። ምን አገባው? ሊቨርፑል ለራሱ ጠሮበታል። ስለዚህ ወደ ቶፕ 4 መጥቷል። ጥሩ ነው እንዴ! ከሞት እየተነሳ ነው እና በመጨረሻው ዊርቲዝ አሲስት አደረገ። ኢዛክ ጎል አገባ። አክቹአሊ ተጎድቶ ወጥቷል። እሱ ፓርቲ ያሳዝናል። በቃ ሚኮ ስፖርት መፍታቸው ነሻ አፍታቱብሽ እግራቸውን። አሬ መችሽ። አንቺ እውነትም ለነገሩ ተናግረሽ ነበረ፣ ቀድመሽ ተናግረሽ ነበር አባቴ ነው ብለሽ። አንቺማ የምትችይው እኛም ብቻ ነው፣ ማንቸስተሮችን ብቻ ነው የምትችይው። ኤኒዌይ ሊቨርፑል ፋንስ እንኳን ደስ አላችሁ። አሁን ዳይ ወደ ቋጠሮ፣ ዋናው ቋጠሮ አሁን ነው።
አብሮ ደስ ብሎናል። ወደ ዋናው ቋጥሮ ኤቨርተን ይላል መርሲሳይድ። ከሞን ይመቻችሁ እናንተ እንኳን ደስ አላችሁ። ወደ እንገነጣጠለሻለን ብዬሽ ነበርኩ። ምንም አላስተረፍኩም። ቀይ ካርድ ምናምን ሰበብ ምናምን አይፈቀድም። ባይደው አይፈቀድልም። ቀድሜ ፈርስት ሃፍ ላይ ነግሬያለሁ። በቀይ ካርድ ምናምን ሲቹዌሽኑ እንዲያመችሽ ምናምን እኔ አያገባኝም። ሆን በላይ ያደረግከው ነገር በቀይ ስለወጣብኝ ነው የተሸነፍኩት ለማለት ፋውል ተሰጥቶ ጭራሽ ስትደባደብ ቀይ ተሰጥቶ እኔ ምን አገባኝ? ፈልገ በቀይ ለወጣኸው ተበድለ እንኳን ቢሆን ዋጋን ተሰጥቷል። ዋጋ ጋይስ 5ኛ ላይ ነው ያለ ነው። ሻሺቱን እዛው ቦታሽን ያዢ እንዳትመጭብን በሏት፣ ነገሯት። ለሻሼ ቦታሽን ያዢ እዛው እንዳትመጭበነ የሳይ ምንም አንሰካከሳትም። የሊቨርፑል ደጋፊ ላትበላት እንደሆንሽ እንተዋወቃለን። አቤት ቶተናም ምን አይነት አጫው ያረባ ሁለት ቀይ ካርድ ምን አይነት የድድብና ስራ ቢሰራ ነው ሊቨርፑል። እኔ እውነቷን ሐቁን ስናወራ ማለት ነው ሊቨርፑል የፈለገ መጥፎ አቋም ላይ ቢሆን ቶተናምን ከማሸነፍ ወደኋላ እንደማይል እናውቀዋለን። ቶተናም በቃ እንደዚህ ሪቻርልሰን ብቻ ሁሌ ከያመቱ ተቀይሮ የገባ ድራማ ያስመለክተናል። ምንድነው ይህን ሁሉ ሰዓት ጠብቀን በቃ ቶተናም ከሞተ በኋላ ይንፈራፈራል። ዝም ብሎ ምንም ላይ ቀይር ነገር። ሮሜሮ ሲወጣማ በጣም አበሳጨኝ። በጣም ምን አይነት ስራ እንደዚህ አይነት አረ በስማ ቶሌለው እንደዚህ አይነት የድድብና ስራ አይሰራም እኮ ጭራሽ የሀገሩ ልጅ ነዋ ሲመንስ ማለት እንዴት በዛ ሰዓት የማይደረግ ነገር እኮ ነው ያደረገው። ይሄ ሰውዬ ግን ምንድነው ኤሴል ነው የተጎዳው? እኔ አሳሰበኝ ካገባ በኋላ እንደዛ መሆኑ ማለት ነው። በጣም አስኪ ችግር ውስጥ ናቸው። ግን ምን አይዛክ ኖረም ያገባው ኤኪቲኬ ነው የሚጠቅማቸው ኤኪቲኬ ነው። አሁን ላይ የሚገርም ጨዋታ ብንመለከትም ማለት ነው ዞሮ ሊቨርፑል ለቶተናም እንደማያንስ እናውቀዋለን። ምን አይነት አስጨናቂ ጨዋታ ነበር የተመለከትነው። በተለይ የመጨረሻዎቹ 15 ደቂቃዎች ለእኛ በጣም ፈተና ነበሩ። በጣም ፈተና። ሪቻርድሰን ጎሉን ካገባው በኋላ ያለ ጭንቀት ስፐርስ በ9 ተጫዋቹ አስጨነቀን። ኢቭን ሮሜሮ ቶላ ለማንኛውም ከባድ የሚባለውን ወሳኝ የሚባለውን 3 ነጥብ አሳክተናል። ከባድ የሚባለውን በቃ አሪፍ ማሳካት ያለብንን 3 ነጥብን ያሳካም። የሚገርም አሁን ደረጃችንን ያሻሽለናል። ቀጣይ ወልቭስ ነው ይገረፋል። ከዛ ሊድስ ነው። አሁን ኢቭን ከዚህ በኋላ ስለ ዋንጫው ሁላ ማውራት እንችላለን። ስለ ዋንጫው ሁላ ማሰብ እንድንችል ነው ያደረገን የዛሬው ድል ማለት ነው። እንኳን ደስ ያለ